ምንድነው እያደረጋችሁ ነው? ነይ ልቀቀኝ። ያምሽ አብርሃም አንዴ ተቀመጠ። ኤፍሬም ልቀቀኝ። ትጣላኛለህ እኮ ከኔ ጋር ሌላ ችግር አትፍጠር አብርሃም። ከእሷ ጋር ነው ችግሬ፣ ከአንተ ጋር አይደለም። በቃ ከአንተ ጋር ማውራት አልፈልግም። እኔ አንዴች አብርሃም ልቀቀኝ እኮ ለምን ከአንተ ጋር ማውራት እዚህ ጊዜ ስራችሁ ነው ሩሙስ ምን እያደረጋችሁ ቤት ማለት መቻላችሁ? ምን አለ ወይስ አልገው የሷ ቤት ካያ ነው ይሄ ቤት ከምታ ሰፋ አልገባም። ቆይ ኤፍሬም ተረጋጋት። ሲቀርም እንዴ አንተ ደግሞ ሌላ ችግር እንዲፈጠር ትፈልገው እና አንቺ ውጭ ከኔ ጋር አናግሪ። እኔ ነው ማግረኛ ለምን አንተ ማናገር ፈልገው አብራ ከኔ ጋር መጣት ፈልገህ ነው ችግሩ መጣት ፈልገህ ነው። አይ እኔ ከኔ ጋር ኤርሚኔ እዚሁ ነኝ መንፈልገው እኔ እሷን ፈልገው አብራ በቃ ልቀቅ። እንግዲህ እሷን ነው ፈልገው እንኳን እንዴ ያለ ከኔ ጋር ችግር ፈልገህ ነው የመጣው ነገር እኔ ማናገር ፈልገው ነገር አለ። እሷ እኮ ምንድነው የምታናግራት? ከኔ ጋር ሌላ ችግር ውስጥ መፈጠር ፈልጋለሽ ነው ወይስ ቤት ተፈልገራት? ነይ አንዴ ወጥተሽ አውሪ። እንዴ ይቅርታ ጠይቃት ማለት ነበር እንዴ? ነይ ይቅርታ ጠይቃት ነው የምትያታለሽ። ቆይ ይቅርታ ጠይቃት አልጠይቃትም። እሱ የማዘናጊያ መንገድ ነው የማዘናጊያ መንገድ ነው። ስለዚህ በጣም ዝናጋውላ ፍላጎት ምንድነው? ቆይ ኤፍሬም ፍላጎት ምንድነው? ከኔ ጋር ፍላጎት ከአንተ ጋር እንድትሆን አልፈልግም። ደጋግሜ እየነገርኩ ነው እንጂ ስለዚህ እኔ እኮ ወሰነ ከአንተ ጋር ማየት አልፈልግም። እኔ ነኝ ወሰነ እኔ ወሰንኩኝ። እሺ እንዴ አንተ ምንድነው? እሺ አንዴ ከአንተ ጋር ነው ተፈልገው ኤፍሬም ደግሞ እንዳስቀይም የምታደርገው ይሄ ነው። በጠብጠዋለሁ አብረን ምንድነው በጠብጠዋለሁ ሆቴል ያለው እንደውም አስይዛችኋለሁ። ምን ብለህ ነው ተይዘን ማለት ብርማስ በቃ ይሄ መጥቼ ነው ወጣ ኪፍሬ ስነ ስርዓት ይኖር አይወለ ስነ ስርዓት ይኖር እያልኩ ነው። የሰውን ባል እንትን እያደረገች ነው ብዬ ነው ማስይዛት። ይኸውልህ አንተ ነው ነገር ወሷን ማስይዛት አይደል? ይኸውልህ በንግግር እንነጋገር ከሆነ ተነጋገር። ከአንቺ ጋር በንግግር አልፈተም ነው እንጂ አይደል? ወጣሽ አውሪኝ አይደል? እኔ ነው ያልኩ ምን ነው አብርሃም ለብሮ ስለሰማ አይኖርም። ምንድነው በቃ ይኸውልህ እንደተከበርክ ተከበር እንዳለ በቃ ፍላጎትህ ምንድነው ነው? በአጠቃላይ ፍላጎት እየነገርኩ እኮ ነው። ከአንተ ጋር ማየት አልፈልግም። እቺ ልጅ ምን አገባህ? እኔ ነኝ እኮ ወስነው ይሄንን እኮ እሺ ማለት ነው። አንተ ትወስናለህ በኋላ እኔ ማሳወተና አንተ አዳምጠኝ። ከዚህ በኋላ እሷን ተናገርካት ማለት እኔ እንደተናገርክ ነው። ከዚህ በኋላ ማለት ነው እየሰማኸኝ ነው? እንዳስቀይመ እያደረክ ነው። ይምሰል በቃ እንዳስቀይመ እያደረክ ነው። እኔ ወንድሜ ነህ ብዬ ታናሽ ነህ ብዬ ዝም ብያለሁኝ እስካሁን ድረስ ማለት ነው። ገባህ? አስደብራለሁኝ። እኔ ለማስደበር ችግር የለም። ከዚህ በላይ አታስደብረኝም። ደጋግመህ ያስደበርከኝ ነው። እሺ ላዳምጥሽ። ምንድነው ምንም ነገር እሺ ለምንድን ነው የምታስፈራራት? ምንም ያስፈራራው ነገር ነው። ገፈትረኝ እንዴ ለሷ ምን ትገፈትራለህ እንዴ አንተ? ኤፍሬም እንደማለት ነው። እሱ ይገርማል። ልመታ እችላለሁ። ለሷ ናመታኝ ችግር የለውም። አንዴ ሰው ወጣ ታውረኝ ለሷ ብዬ ልመታ እችላለሁ። ናመታኝ ችግር የለውም። ምንም ነገር ይተባባል። ለምንድን ነው እንደዚህ የምታደርጋት? ምን አስነክታ ነው እቺ ምንድን ነው ያስነካቸው? ምን አገባ? ምንድን ነው ያስነካቸው? ምን አገባ እኮ እሺ ላውራት አንዴ አብርሃም ኤፍሬም ተረጋጋ እያልኩ ነው። ይኸውልህ አንተ ብዙ ያልገባ ነገር አለ። ሌላ ነገር ይፈጠር ከዚህ በላይ ምንድን ነው የሚፈጠረው? ብዙ ነገር ተፈጥሯል እስከ ዛሬ እየታገስኩ ነው ያለው። ነይ አንዴ ወጥተሽ አውሪኝ። መረጃ ያላሰለሰው ነይ ወጥተሽ አውሪኝ አንዴ። ምንድነው ፍላጎት? ቆይ ከዚህ ችግር ጋር ወጥቻለሁ። ከዛ ማለት ደግሞ ይቅርታ ስጠይቀኝ ነው። ሩሙስ ምንድነው የምትሰሩት? ቤት ነው የምትሰሩት? ምን አገባ? ሩሙስ አይደለም ለምን እንትን ቴራል የፈለኩት ነገር ላይ ይሻታው ምን አገባ? ያገባኛል። ይኸውልህ አንተ ከዚህ ችግር ጋር ማየት አልፈልግም እየነገርኩህ ነው። ይሄ እኮ የኔ ህይወት ነው፣ የኔ ምርጫ ነው። አንተ ምን ቤት ነህ እንዴ? እኔ መርጬ ነው አይደል የመርኩኝ ያለው መርጬ ነው። ከሩታ ጋር ተፋታሁት አይደል እንዴ? መርጬ ነው እሷን እንትን ያልኳት እንዴ? ሌላ ነገር ነው እያስመሰለብህ ያለው ገባህ? አሁን ከኔ ጋር ያስመስልብኝ የፈለገውን ነገር ይሰና አንዴ ወጥተሽ አውሪ። ኤፍሬም ሰማኛለህ? እንጣላ አንዴ አብራም ደብሮ ወጥማ ነው አንቺ ወጥተሽ አውሪ። አንዴ ክትወር በደ ምንድነው ፍላጎት? ምንድነው ፍላጎት? ቆይ ተረጋጉ። አንዴ አዳምጠኝ። ምንድነው ፍላጎት? በእግዚአብሔር በእግዚአብሔር አብርሃም አንዴ አዳምጠኝ። በእግዚአብሔር ይፈላ እሺ። ቆይ አንዴ አትጣሉ እኮ ነው ወጥተሽ አውሪ። እንዳንጣላ ከፈለግሽ አንዴ ወጥተሽ አውሪ። አብርሃም በእግዚአብሔር አልወጣም። ኤፍሬም ወጣልኝ። አልወጣም። እንደውም ፖሊስ መጥቶ እቺ ሳላሳስራት አልወጣም ዛሬ። ምን ብለህ ነው የምታሳስራት? እኔ በማሳስራት መንገድ አሳስራታለሁ። ምን ብለህ እኔ ራሴ እኔ ለአንተ ማብራራት አይጠበቅም። ጀግና ናት እኮ ትውጣና እንዴት እንደማሳስራት አሳያለሁ። ኤፍሬም እኮ አንዴ ትውጣ። ግርግር እየፈጠርክ ነው ከኔ ጋር። የማይሆን ነገር ውስጥ ነው የምንገባው። የማይሆን ጠብ ውስጥ ነው የምንገባው። አንዴ እንግባ። ነይ አንዴ ደብረ ባትወጪው አንቺ ሌላ ችግር ውስጥ በማያገባ ነገር አትግባ። የራስህን ህይወት መኖር ትችላለህ። ገባህ እንዴ? ለአንተ ሴት አልበረከት ካለ ግዴታ እንትን ማለት አለ። ለአንተ በረከታለህ። መበረከት እንደዚህ ነው ለአንተ። እሺ ውጣልኝ። አሁን ልጅ ወልደህ ከሚስት ጋር ተጣልተህ ደግሞ ስለዚህ ታወራለህ እንዴ? እኮ አሁን
እንዴ አልወጣም። እስኪ ማን ወንድ የሆነ ያስወጣኛል ከዚህ ቤት ዛሬ? ይዛጉት ምን ታረጋለህ እኮ ማሳየትን አሳያታለሁ። እኔ ምን ታረጋለህ? እኔ አሳያታለሁ። እኔ አንዴ አትወጣልኝ ከዚህ ጋር አንዴ አብራማ አንዴ ላናግረው። አንድ ነገር ላናግረው። እሺ አናግሪኝ። አንዴ አናግሪኝ። ለምን አንተ ፈቃደኛ ነው እኮ ከኔ ጋር ማውራት እኮ እንደዛ ሆነህ እንነጋገር። ጋንጃ ጭሰው እንደወጣው ምንም ላጭስ አይመለከትም እሱ የፈለጉትን ተጠቅሜ ልምጣ። ቁም እዚህ ጋር ቁም። ነገር አይመለከተኝም። አንቺ ነኝ ይሄን ያደረኩት ይቅርታ ጠይቀኝ። ይሄ ሁሉ ዛሬ ላይ እንደዚህ ይከሳውሻል። አዎ ይቅርታ ጠይቁኛል እኮ አብርሃም። እንዴት ነው እንደዚህ የምትቀያየረው? እሺ መፍትሄ እንደፈለኩ ልቀያየር የፈለጉትን ልወን መፍትሄ ነው። አንዴ ወተሽ ግን አውሪ። አብርሃም ለምን ነው ገፋኝ? በእግዚአብሔር እያወራኋት እኮ ነው። በስነ ስርዓት ምን ላስወጣ እችላለሁ እያልኩ ነው። ስነ ስርዓት ይኖር። ተሸክሜ ትዋረዳለህ። የምሬ ነው። ትዋረዳለህ። ምንድን ነው የምዋረደው? እስኪ የምዋረድበት ምክንያት ንገረኝ። አንተ ራስህ አልተዋረድክም። አንተ ራስህ አልተዋረድክም ማለት ነው። ማይሆን ነገር ውስጥ አትክተተኝ። እኔ ሙጣ እያልኩ ነው። ተቀባይ ውጣልኝ። በእውነት አሁን እሱ ከኔ ጋር እንዳይሆን ፈልገህ? አዎ ፈልጌያለሁ። ፍላጎትህ ከኔ ጋር ምን እኮ ግራ ገባኝ። እንዴ የሚመስለው እንደዛ ነው። አታገባት ነገር እሺ ለምን አንተ ለምን ገፋኝ? አረ ኤፍሬም እቺን ልጅ እኔ በፈታታ አንተ ልታገባት ነው? ምንድነው እሱ? አይመለከትህም አንተ። አንድ ወተሽ አውሪ። እሺ ነይ ወተሽ አውሪኝ። አንዴ ያው እዚህ አውራት። ምንድነው አንተ እንዳወራ እያደረክኝ እኮ አይደለም እንዴ? ላውራት አንዴ። ሲቀጥል አንተ ሼም እኮ ነው ሩም ውስጥ መተማ አንተ ነው ሼም። እዛ ልጅ እያለ ማለት ልጇ ያንተ ልጅ እያሰደገች አንተ ነህ ሼም ነበር መሆን የነበረበት። እንዴ ጨርሻለሁ እኮ ከሰው ጋር ያለኝ ነገር አይደል? እንኳን ጨረስክ። አንዴ ላውራት አብርሃም፣ አንዴ ላውራት። በእግዚአብሔር ለምን መከለክለኝ እንዴ? እሺ አውራት። ምን ታመጣለህ? ይኸው እና አንዴ እንውጣና ለቃት ሳትነካት አውራት። ወይ ኤፍሬም የሰማኝ ነው። ፍለት ሆኖ እንዴ ኤፍሬም ሰማኛለህ? ሳትነካት አውራት። ሳትነካት አውራት። እዛው ቁጭ ብለህ አውራት። ያሟል እንዴ እየሰማሽኝ ነው? እየሰማሽኝ ነው? እየሰማችኝ ነው። ዛሬም ደጋግሜም ከአብርሃም ጋር ማየት አልፈልግም አንቺን። ስለዚህ አሁን ነይ የምወስድሽ ቦታ አለ። ነይ የምወስድሽ ቦታ አለ። ማሳይሽ ነገር አለ። ነይ አብርሃም ኤፍሬም እጇን ልቀቃት። አለቃትም። ነይ ከኔ ጋር መውጣት አለባት። እጇን ልቀቃት። እያሳመምካት ነው እኮ ነይ እንሂድ። ይኸውልህ እያሳመምካት ነው። እጇን ልቀቃት። ችግር እየፈጠርክ ነው እኮ አንተ ነህ አብርሃም እኮ። አንዴ ነይ ማሳያት ነገር አለ። ከኔ ጋር ትሂድ እኮ ምን ታሳያት? ማሳያት ነገር አለ። አንተ ሜዳ አይጠበቅብህም። ኤፍሬም ተረጋጋና እንደ የምትፈልገውን ነገር በስትክክል በጥቅም አትናገርም እንዴ? በግልጽ እኮ እየነገርኩሽ ነው አይደል? በጉልበት ነው እንዴ? በጉልበቱ የሚተማመነው እሱ ነው እየገፈተረኝ ያለው እኮ። ነይ እሺ ነይ በሰላም እኮ ነው። ውጭ ነይ ውጭ አንዴ ነይ ውጭ አንዴ ነይ ውጭ። ምን ልታሳያት? አብርሃም በእናትህ ነይ አንዴ ከሩም ውስጥ ውጪ። ይሄንን ማየት እኔ እፈልጋለሁ እያልኩ ነው እኮ። እኔም አሳየኝ። ለአንተ አይመለከትህም። በቃ ሄዳ ሩታ ነው ያት አንተ እዛ ልጅህ ነኝ የወለድከውን ልጅ አይደለም። ቆይ ሄርሜላን የወለድከውን ልጅ ያልኩህ በቃ ነይ አንቺ ማሳይሽ ነገር አለ። አንዴ አዳምጠኝ። ተረጋግታ አውራኝ። ቁም እስኪ እዛው ቁም አውራኝ በስነ ስርዓት። እኔ የምልህ ሌላ ነገር እያስመሰለብህ እኮ ነው ኤፍሬም። ለምንድን ነው ሰዎች እንትን እንዲሉ የምታደርገው? ቆይ እኔ የምልህ ለኔ ለወንድምህ ክፉ ነኝ? አዎ ክፉ ነሽ። እንደዚህ እንድልሽ ማፈልግ ክፉ ነሽ። በቃ አለቀ። ነይ ውጭ አንዴ። ሌላ ችግር አትፍጠሪ ኤፍሬም። ምንድን ነው ያየህባት? ነገ ቤተሰባዊነት ያገናኘናል። ተው እንደዚህ አትበል። እኔና አንቺ ደጋግሜ እየነገርኩሽ ነው። ምንም ቤተሰባዊነት አያገናኘንም። አለቀ። ይቅርታ እንድጠይቀኝም አልፈልግም። ገባህ? ምንድን ነው የምታሳያት ነገር? ለእኔ ምንድን ነው የምታሳያት? ለአንተ አይመለከትም፣ አያገባም። ለአንተ ማሳያት ነገር አያገባም። እሺ ሲጀምር በእኔ ህይወት ወሳኝ ያደረገ በእሱ ህይወት ወሳኝ ያደረገ ማን ነው? ኤፍሬም ቆይ አንተ በመነጋገር ነበር ማታምን እኮ። በመነጋገር እኮ ነው። በመነጋገር ነገር ቆይ እዚህ ጋር በመጀመሪያ ያው እዚህ ጋር ቆመ አውራ እኮ አንተ ሰዓት ነካኝ አውራኝ አብረን እየገፋተርከኝ ነው። እኔ አንተ ስለሆንክ ነው። ይኸውልህ በሄርሜላ የሚመጣብኝ ሰው አልወድም። ኧረ ሄርሜላ ምን አድርግልሃለች? ሄርሜላ ምንም ታርግልኝ ምንም ትሆንልኝ፣ ግን ደግሞ በእሷ የሚመጣብኝ ሰው ከእሷ ይልቅ ነው ብዙ መስዋዕትነት የከፈለችልህ ሩታለች። አንተ ስለሆንክ ነው። ቢገባክ ኖሮ ነገርኩህ። ከእሷ ይልቅ ብዙ መስዋዕትነት የከፈለችልህ ሩታለች። ተረጋጋና አንዴ ፍላጎቱን እንደገና ደግሞ እዚህ የመጣበትንም ዋና ፖይንት እንደገና ሩማችን ድረስ አጣርታ የመጣህበትን ነገር ዋና ፖይንት ታሳውቀን እኮ። ዋና ፖይንት እኔና እሱ ሩም ብንመጣም እኔን ፈልጌው አንደኛ ነገር አንቺ ከእሱ ጋር ምንም አይነት ምክንያት ልትሆኝ አትችይም። በቃ ከእሱ ጋር ልትኖሪም አትችይም፣ ልትሆኝም አትችይም። ከሩም ያለፈ ነገር ከእሱ ጋር አታረጊም። በቃ አለቀ። አንድ ነገር ልንገር አይደል? እኔ አሁን ኤፍሬም ሰማኛለህ? አንድ ደም ሳግፍት ለምን ወጣው? እኔ እያወራሁ ነው። በስነ ስርዓት አትጠጋት። በቃ አትጠጋት። ልጅቷ እየፈራች ነው። ሆረር እየሆንክባት ነው። እየፈራች ነው። ያሟል እንዴ? ስራዋ ነው። ስነ ስርዓት ይሁን ስራዋ። እንደዚህ የሚያደርጋት ማነው? ሰው ይጮህባት ስራዋ። አንተንም የሚያስደብር ሰው ጠፍቶ አይደለም። ይኸውልህ በመነጋገር ስለማምን የሚያስደብረኝ አካል መጥቶ ያስደብረኝ። ማንኛውም ሰው በጣም እየታገስኩ ነው ኤፍሬም። የሚታገሰን ሰው ማወቅ መቻል አለብህ። ቢያንስ አንዴ አዳም የሚታገሰን ሰው ማወቅ መቻል አለብህ።
እንዴ ቆይ በግድ እንደዚህ ከኔ ጋር ወስደው ሄደህ ለሩታ ሄደህ አንድ ላይ ልታገናኛቸው እንዴ? ቃሙ ፊዮን እሱ አይመለከትሽም አንቺ። ቅድሚያ እኮ ጭንቅላትን ማሳመን የሚባል ነገር አለ አይደል እንዴ? ያላመነ ከሩታ ጋርም ሆነም አልሆነም ከአንቺ ጋር ግን መሆን አይችልም። አስረግጬ ነው የምነግርሽ። ምክንያት ምንድነው? አንተ በሱ ህይወት ማለት ነው ስለሆንክ ነው። ምን አርገሽ ወርቆ ወንድሙ ነህ። እኔ አላውቅም። እኔ ያየህብኝ ነገር አለ እንደዚህ እሱ በቅርቡ ከኔ ጋር ሆና ከሌላ ወንድ አይታታ እሱ በቅርቡ የሚወጣ ይላል። እንዴት ምን ነው የሚወጣው? ሁሉም ነገር እውነታው ደግሞ በዚህ መጣ። የምን እውነታው ነው? እውነታውን በቅርቡ የሚወጣ ይላል። እስከዛሬ የደበቀችክ ነገር በቅርቡ ይወጣል። ኤፍሬም እኔ እና እሷን ለማጣላት እንደዚህ አይነት ምክንያት አይሰራም። ምንም ያጣላክ የፈለግኩት ነገር የለም። ምንም ሄርሜላ እስከዛሬ ያደረገችው ነገር እውነታው በቅርቡ ይወጣል። የዛኔ አንተም ተጸጸታለህ፣ እሷም የዛኔ ቂጥ ገበያለሽ እኮ። ሁሉም ያደረግሽው ነገር ይወጣል። አሁን ለቀኛ አውራኝ አብርሃም፣ ለቀኛ አውራኝ እኮ በቃ እንዴ ለቀኛ አውራኝ ምንድነው ተወታተረኝ። እኔ ልጸጸት በቃ ምንም ነገር ሄርሜላ እኔ ለማጉዳት ካሰበች ትጉዳኝ በቃ አያገባም። ለኔ አስበህ ነው አይደለ እንዴ? ይሄ እኮ ለኔ አስበህ አይመስልም፣ ለራስህ አስበህ ነው የሚመስለው። እሺ እንኳን በቃ አብርሃም ቢለቃት እኔ ያገኛታለሁ ነው የሚመስለው። ይሄ በቃ እሺ እንኳን አገኘኋት ነው ይጃንዲ እየተነጋገርን ነው እኮ አይደል እንዴ ኤፍሬም? አንተ እኮ እውነት ያለ ሰው ብትሆን ትነጋገር ነበር። ገባ እና ውጪ ላይ ግብ እያልክ አይደለም ነገር እስከ ዛሬ እኮ ተነጋገርን፣ ሊገባሽ አልቻለም። እንዴ በዚህ ነገር እየተነጋገርን ነው እናንተ ልንግባባ የምንችለው? ከዚህ በፊት እኮ ብዙ ነገር ረጋ ብለን አውራን አይደል እንዴ? ስንት ዓመት ነው ልጅነት አለብህ ለበል ወይ እንዴ? ዳሽ ራሱ የማያደርገው ነገር ነው የሚያደርገው። እንጭጭነት አለቀቀውም እንዴ? አንተ እንጭጭነት አለቀቀም እንዴ? እኔ እንጭጭ መሆንኩኝ ሽማግሌ መሆንኩኝ አይመለከታችሁም ሁለታችሁም ማለት ነው። ስለዚህ አንዴ ከእሷ ጋር ነው ነገሬ፣ ከአንተ ጋር ምንም የማወራው ነገር የለም። አንዴ ወተሽ እናውራ። ኤፍሬም ማሳይሽም ነገር አለ። ስልክ ማላነሳልህ ይቅርታ እንኳን ከጠየቅኝ በኋላ ተገቢ ነው ብዬ ስላላሰብኩ ማሳይሽ ነገር አለ። ነይ የምንገናኝ ምንም ጉዳይ የለም ኤፍሬም። እኔ አንተ እኮ አያገባም አብርሃም፣ ከእሷ ጋር እኮ ነው የምጨርሰው። እንዴ አንዴ ላሳያት ነገር አለ፣ ላሳያት በቃ አንድ ነገር ልንገርህ ኤፍሬም፣ በእሷ ጉዳይ ከዚህ በኋላ ማንም አያገባው። ምን ነው የሚያገባኝ? እሷን ማግኘት የሚፈልግ ሰው ቀድሞ እኔን ነው የሚያገኘው ከዚህ በኋላ ሰማኛለህ? እኔ እሷን በፈለኩ ሰዓት አገኛታለሁ። አንተም ልትሆን ማግኘት ከፈለኩኝ ደግሞ አሁንም ነገር አለው። እኔ ማለት ኤፍሬም ወንድምህ ትልቅ ሰው ነው አይደል እንዴ? አዳምጠኝ እስቲ። አንተም ብትሆን ያልሰማ ማንም ቢሆን ያላዳመጥም በሷ ጉዳይ ገባ። ነገም ከነገ ወዲያም የፈለግከው ነገር ብታመጣ እኔን ከአንተ ጋር ነው የምጣላው እንጂ አንተ ምንም የምታመጣብን ነገር አይኖርም። እንዴ ምን አይነት ድፍረት ነው ይሄ? እንዴ ልጅነትህን አልጨረስክም እንዴ? እኔ ላይፌን ቋጭቼ ከሩታ ጋር ያለኝን ነገር ፈትቼ ፍቺ ፈጽሜ የራሴን አዲስ ላይፍ የጀመርኩ ሰው ነኝ አይደለ እንዴ? ይታያል። ቀለበት አድርጌላታለሁ እኮ። የቀለበት ትርጉም ይገባ ኖሮማ እንደዚህ አታረግም ነበር። የቀለበት ትርጉም አልገባም ሲጀመር። አንተ ዝም ብለህ ነው ቀለበት ብታረገው። መንበርከክ ለአንተ ዝም ብሎ ነው፣ ስፖርት ነው መሰለኝ ለአንተ መንበርከክ። ስለዚህ ብዙ ያልገባክ ነገር አለ። አንተ ራስህ ነው የምትጸጸትበትን ቃል ነው እየተናገርክ ያለው። ነገ ላይ የሚጸጸትህን ቃል እየተናገርክ ያለው ከኔ ጋር። ስለ ቀለበት አታውራ። የቀለበት ትርጉም ይግባና ስለ ቀለበት አውራ። እንደ ታላቅ ብንከባበር ይሻላል እንዴ? ንግግሩ ራሱ ምን የምታወጣ ነው ራሱ አንቺ አታገቢው። እሺ አንተ ታገባው ነው እንዴ? አሞን እንዴ ተፈራለ ብሎ ማይነው አብርሃም እያስደፈርከኝና እያሰደብከኝ ያለው አንተ ነህ። ማንም ሰው እንዲሰድበኝም ምንም ነገር ክብሬም እንዲወርድ አልፈልግም። እቺ ልጅ ደግሞ ክብሬ አንተ መች ሰው ክብር ጠበቅና ነው አንተ አሁን ምን ክብር አለ አንተ? ስለ ክብርሽ ምን አውቀህ ነው? በቃ እሺ እሱ ምን ይሆናል? ምን አውቀህ ነው ስለ ክብርሽ? አንተ ቢገባ ማለት ነው መነጋገርና መፍታት ነበር። ገባ ታላቅ ወንድምህ እንዴት እንዳወራ ነው አይታል አይደል? እሺ ነይ አንዴ ቢያንስ በንግግር መፍታት የሚባል ነገር ማወቅ አለብህ። ገባ እንዴ? ለምን ነው አትውጪው? ወጥተሽ ማውራታችን ወጣ ምን አዘጋጅተህላታል? አብረን እንቆይ። እኔ አዘጋጀሁላት ነገር አለ። በጣም ጥሩ ነገር አዘጋጅቼላታለሁ። ታየዋለች። በጣም ጥሩ ነገር ትወጂዋለሽ። እሺ እግዚአብሔርን ላስቀይም ነው ሰነትራ ትወጂዋለሽ። ውጭ ላይ ያለው ነገር ትወጂዋለሽ። ኤፍሬም ልመታ ነው እያልኩ ነው፣ እየነገርኩኝ ነው የምመታው። ምት እኮ ኖርማል ነው፣ ቀላል ነገር ነው። በሰደበ እኮ እየመታኸኝ ነው። ከቤተሰብ አታበጣብጠኝ፣ ከነጋሼ ከእናቴ ጋር አታበጣብጠኝ። ገባህ? እኔ በጣም እየታገስኩ ነው ያለሁት። በዚህ ልክ ማንም የታገሰክ የለም። ስነ ስርዓት ይኑርህ እያልኩ ነው። ያሞን እንዴ ጤነኛ አይደለም እንዴ አንተ? እንዴ ለምን የምትከታተል? ለምን የምንወጣበት መንገባበትን ቦታ ሰላማችንን የምትነሳን? ቆይ እንዴ ገና ሰላማውን ነው በጠብጠው። ምን ስለምን ሰላም? የሰውን ሰላም በጥብጣለች። የሰውን ሰላም በጥብጣለች። የራስን ሰላም ማሳመር የለም። እስኪ አንድ ሰው መጥቶ ሄርሜላን በዚህ ምክንያት ነው የጠላኋት የምትልበትን ምክንያት ንገረኝ እስኪ። ሄርሜላን በዚህ ምክንያት ጠልቻታለሁ። ሩታ ሰላም በጥብጣለች። ምን አገባ? ሩታ ራሷን ወክላ ራሱ እኮ እንዳንተ አልተከራከረችላትም እንዴ? ሩታ መታ ራሱ እንዳንተ አልተከራከረም እኮ ዛሬ ላይ እንዴ። ስራዋን አውቃ አምናበት ነው ቤቷ የተቀመጠችው። ገባ እንዴ? አንተ ምን ቤት ነህና ነው እሷ ሩታ የዘጋችውን ፋይል ዛሬ ላይ እኔ እንትን ካላልኩት እያልክ ያለው? ምን ቤት ነህና ነው? ቆይ ወይኔ አብራ ለምን ነው የማይገባ? ሰው እስከሚጎዳክ ለምን ነው የምትጠብቀው?
እኔ ሄርሜላ ለብሎ ሰው እስከሚጎዳ ታደርገኝ እኔ ሄርሜላ ለመጉዳት ተነስታ ከሆነ ተጉዳይ በቃ ችግር የለውም እያልኩ እቺ ልጅ ማለት ነው አንተን ያፈቀረች አንድ ነገር ቢገባክ ኖሮ አንተን ያፈቀረች አንተን የወደደች ከሩታ ጋር ሆነ ነበር ገብቷል ዛሬም ላይም ነገ ኤፍሬም የተሳሳትከው እዚህ ጋር ነው እኔና ሩታ ተጣልተናል ድሮም ተጣልተን ነው እሷ የመጣችው ገባ እሷ መጣ የፈጠረችው ነገር የለም እኔና ሩታ ፈጥራለች ብዙ ነገር የፈጠረችው እኔና ሩታ ድሮም ተጣልተናል ገባክ እሷ መጣ አይደለም ህይወታችንን የበጠበጠችው ይሄ ደግሞ የኔ ምርጫ ነው የኔ ፍላጎት ነው እንዴ ሰው ራሱ እኮ ቢሰማ ይስቅባል ምን እየሆንክ ነው ያለው ይሳቃኒ ምን አገባኝ ስለሰው እንዴ ምን ማለት ነው ቆይ ስለሰው ምን አገባኝ ልጅነት ለምን ይዛል ቆይ ሰቆ ይወጣለታል ሁሉም ሰው አሙል ያሞል እንዴ በእግዚአብሔር ኤፍሬም እኔ አመኝም በጣም ጤነኛ ነኝ እሺ በቃ መጠየቅ የምፈልገው ነገር ካለ እዚሁ ቃቁም ለመጨረሻ ጊዜ ነው ከዚህ በኋላ እዚህ ተመለሰ ማመጣም እኔና እሷ ህይወት ላይ ተመለሰ እመጣለሁ ደጋግሜ እመጣለሁ ኤፍሬም ስማኛ እየነገርኩ ነው አሁን ለመጨረሻ ጊዜ መታወራት ሐሳብ ካለ መጠይቃት ጥያቄ ካለ ጠይቃት ድጋሚ ስለማትጠይቃት አሁን መጠይቃት ነገር የለም አንዴ ወጣ ታውራኝ በአንተ ፊት አላወራት እየበጠበጥከኝ እሺ ለዚህ የሆንክ ጄንድ እየበጠበጥከኝ ነው አውራት ስለዚህ አንዴ ከሷ ጋር ነው ይኸው ዘጋ ቆምላለሁ ነው አውራት ይኸው ፈልጎ ነገር ለምን በአንተ ፊት አላወራም ማሳየት ነገር አለ በጣም የምትወጂው ነገር ነው እዛ ላይ ያለው ውጭ ላይ ያለው ስለዚህ ኢንጆይ ታደርጊበታለሽ ነይ በአብራም ላይ ለምን ኢንጆይ ታደርጊ የምትደበሪው ና አንዴ ወጣው ያንዴ ምንም ያየብኝ ነገር የለም እኔ 100% ኮንፊደንስ ያለኝ ሰው ነኝ ገባ አይ ሰው የት እየበጠበጥሽ ኮንፊደንስ አለሽ አይደል ምንም የሰው እየበጠበጥ የለም አንተ ነህ ሰው እየበጠበጥክ ያለው ገባ አዲስ ህይወት የመጀመር መብት አለው ገና በጠበጥሻለሁ አንቺ ወንድም አዲስ ህይወት የመጀመር መብት አለው መብት እንዳለው ደግሞ አሳይቷል ገባ አምነህ መቀበል ካለበት ትቀበላለህ ነው አልቀበልም ስለማልቀበል መሰለኝ ትቀበልም ይሄ የወንድም ህይወት ነው አብረን እየኖርን ነው አትኖሪም እየነገርኩሽ ነው እኛ ነን ቀርመነው የለው ወይስ እሱ ነው ቀርሞ ነው ግራ እየተጋባኝ ነው ያለው በጣም ጤነኛ ነህ ግን አዎ ምንድነው ሀያ ጊዜ ጤነኛ ነህ ጤነኛ ነው የምትለኝ ጤነኛ ነህ ጠጥተሃል ቆይ ምንም የጠጣሁት ነገር የለም እና ታዲያ በቃ ከጤነኛ ሰው ቆይ እሱ ከኔ ጋር ህይወት ሲጀምር እንደገና ደግሞ አዲስ ላይፍ ሲጀምርና በህይወቱ ደስተኛ ሲሆን ነው እንዴ ዛሬ ደርሶ አሳየው ነው አንተ አዎ ምን ነው ደበረሽ ምን ያኔ ሲያለቅስ ምን ያኔ አንገቱን ሲደፋ ይት ነበርክ እንደ ወንድም ቀራርገዋል እንዴ ወንድም ያለህ አለውልህ አላልከው እንኳን ደስ ሲለው እንዴ ሌላ ነገር ነው እኮ የሚመስለው አሁን መጣው እንኳን ደስ ወንድም ጋር ሌላ ነገር ያለ ነው የሚመስለው ገባ ይምሰል እዚህ ጋር አሁንም ቢሆን ወንድምህን የምታከብር የምትወድ የምታፈቅር ሴት ነው ያለችው ገባ አንተ እንደዚህ የምትጨረጨረው ግን እኔ ወንድም ላይ የሆነ ነገር ላደርግ እየመሰለኝ እያስመሰልሽ ማድረግም ታደርጊያለሽ አስመስል ባላፈቅረው እንደዚህ ያልሆነም ገባ ቢዋጥልህም ባይዋጥልህም ኤፍሬም ወንድምህን አብርሃምን አፈቅረዋለሁ እወደዋለሁ ገባ አንተ መተህ እዚህ ጋር ስለተወራጨህ የሚበላሽ ህይወትም የለንም የሚስተካከልም ህይወት እሱ እንዴት እንደሚበላሽ በቅርቡ ታይብላል ህይወትሽ እንዴት እንደሚበላሽ በቅርቡ ታይብላል ከነ ዳኒ ከነ ሜሪ እየባስክ እኮ ነው ያለው በሳ እየተገኘ ከማን ነው ልበስ አይመለከተኝም ለምን ከሰይጣን አልበስም አይመለከተኝም ልንገርህ በቃ ይሄ ራስ የሆነ እንትን ነው አንድ ህይወት ለምን ነው አንተ እኮ ያየው ነገር ካለ እኔ እኮ እሷ እኮ ብቻውን ማግኘት ትችላለህ እኮ ዛሬ አይደለም ዛሬ እኮ ነው ስለከለከለ አይደለም ከኔ ተነጥላ የትማትሄድማ የታገኛታለህ እሷ ማግኘት እኔ አልችልም ኤፍሬም ከኔ ተነጥላ የትማታገኛትም እያልኩ ነው እኔ ማግኘት ነገር ብዙ መንገድ አለ አንዴ አዳምጠኝ በጣም እስካሁን ድረስ ብዙ መንገድ አለ አዳምጠኝ እሺ እኔ ከዚህ በኋላ እንደፈለኩኝ እሷ ማግኘት እችላለሁ የምትለኝ ሴት አይደለሁም አብርሃም ስለምወደውና ስለማከብረው ነው በሱ በኩል ማቀን ገባ ከዛ ባለፈ ግን ዝም ብለህ በዚህ ባህሪክ ነው እናንተ የምንገናኝ ሰዎች አይደለም ክብር ካሌለ ክብር የለህም ነው ኤፍሬም አለቀ በክብር ካላወራኝ በክብር ላወራህ አልችልም እሺ አንዴ ገባ በአብርሃም ህይወት ውስጥ ደግሞ ይሄን ያህል ወሳኝ ሰው አይደለም ገባ በአብርሃም ህይወት ውስጥ ራሱ የወሰነው ህይወት የመኖር መብትና ግዴታ አለበት አለቀ እና አንቺ ነሽ ወሳኛዋ ሴት ራሱ ነው የወሰነው ራሱ ነው ወስኖ ከኔ ጋር እየኖረ ያለው ገባ እሱ ለመረጠው ህይወት ምንም የሚመለከት ነገር የለም እኔ ነው ነገር እሱ የመጥፎ ነገር ባረግ አሁን አብረን እኔ እየተናገረች ያለችው ነገር ለማዳመጥ ትክክለኛ ነገር ነው ያወራችው ያምርብሃል መተህ ብትናገር ገባ ወንድምን የሆነ ነገር ካስከፋው ወንድምን አንገት ለማስደፋት ከሞከርኩኝ መተህ ብታወራ ይሄ ነገር ልቀበል እችላለሁ ገባ አሁን ግን ሌላ ነገር ነው ከወንድም ጋር ያለው የሚመስለው ወይ በግልጽ አማርኛ ፉክክር ነው ያስከው ከኔ ጋር ቆይ ፉክክር ነው ከኔ ጋር ያስከው እንዴ በዚህ ልክ እንኳን ይሄ ሁሉ ነገር እያደረክ እንኳን ታግሳ ነው እያወራች ያለችው ገባክ ቢገባ ማለት ነው በጣም ታግሳ ነው እያወራች ያለችው ኤፍሬም ሳልናገር እሷ ትግስት ውጪ ላይ አላስብም ማለት አይደለም ኤፍሬም ዝም ስላልኩ እንደዚህ ኤፍሬም አንተ አውቃ እኮ አይደለም አንተን እያገኘች ያለችው ከዚህም በፊት ነገር ሴት ማወቅ አልፈልግም ከዚህ በፊት እየመጣች የነበረው እኔን አክብራ ነው የአብርሃም ወንድም ነው በሚል ነው ገባ እንጂ ማንም ዝም ብሎ ነው ስላላት የምትመጣ ሴት ሆነ አይደለም
ስነ ስርዓት ይኖር፣ ለምታወራቸው ነገሮች ለከት ይኖር። ገባክ? አንተስ ጀመረ ገና አላወቀትም ልጅቷን። ዝም ብላ ስላሳቀችና ዝም ብላ ስለገለፈጠችልህ ነው። አብራችሁ ኖራችሁ እንዴ? ከዚህ በፊት ታውቀኝ ነገር አለ? ከአብርሃም በፊት ታውቀኛለህ? ሲጀመር ልጅቷ ምንም አታውቃትም አንተ። ከአብርሃም በፊት ታውቀኛለህ? ምን ነገር ነው እያልክ ያለው? አብራችሁ ኖራችሁ ስለ ባህሪው አውቃለሁ። ግዴታ አብሬያት መኖር አይጠበቅብኝም። በህልሜ ነው እንዴ አንተ ልጅ ያለው? እየቃዠህ እኮ ነው ያለው። እሺ ቅዠቱን ከሆነ ለአንተ መስሎት ይታይክ። አንዴ ግን አንዴ ፍቀድልኝ። ለምን ነው ማፈቅድልኝ? አንዴ በጣም ታገዝኩ፣ በጣም ዝም አልኩ፣ አከበርኩ፣ እንደ ወንድም አየወክ። አሁን ግን ልታገስ አልችልም። ውጣልኝ በቃ። ከዚህ በኋላ ሌላው አይደለም መንካት፣ አይደለም እሷን ማስፈራራት፣ ቀና ብለህ ብታያት እኔ እናንተ የመጨረሻችን ነው የሚሆነው። ገባክ? አይነን አላይም፣ አይኔን አታይም። የመጨረሻችን በእኔ ህይወት ደግሞ ከዚህ በኋላ አያገባም። እሺ ጨርሻለሁ። ውጣ። አልወጣም። ኤፍሬም ውጣ። የሚመጣው ነገር አያለው። አልወጣም። ኤፍሬም ውጣ። ሌላ ነገር ግርግር አትፍጠር። ውጣ በሰላም። የሚመጣው ነገር አያለው። አልወጣም። ኤፍሬም ይሄ ትልቅ ሆቴል ነው። ውጣ እያልኩ ነው። ትልቅ አይደለም ማኑ ምንም ይሁን ለኔ ትልቅ ፈጣሪ ብቻ ነው። ማንም ይምጣ አልወጣም። እየነገርኩህ ነው ኤፍሬም። ከዚህ በኋላ የመጨረሻ ማስጠንቀቂያ ነው የሰጠሁት። የመጨረሻ ማስጠንቀቂያ ማለት መወዳደር ተገቢ አይደለም። ገባህ? የመጨረሻ ማስጠንቀቂያ ነው እየሰጠሁህ ያለሁት። እቺ ልጅ ተሳስተህ ቀና ብለህ ብታያት ማለት ነው ጌታን ነው ብለህ ቀና ብለህ እንኳን ብታያት ከኔ ጋር የመጨረሻችን ይሆናል። እሺ የሰማህ ነው አይደል? እስከ ዛሬ ድረስ ታግሻለሁ። አሁን አልወጣም። ማን እንደሚያስወጣኝ ያለው እኔ አስወጣለሁ። ለእሱ ችግር የለብኝም እኮ አብራ ቢለ ልቀቅ። እሺ ታዲያ እሱ ከሱ ጋር ምን ላፋ ቢል ነው? እኔ ለእሱ አንሺ ነው እንዴ? ሌላ አንተ አንሺ ነው እንዴ? ዝም ያልኩህ አንዴ እሷን ነው ለአንተ አንሺ እኮ ዝም ያልኩህ ማስወጣት ያለብህ እኔን ሳይ እንዴት እሷ ነው እኔ የፈለኩት እሷን ነው። ልጠርሻው ለቀኝ። አውራኝ አብራ ውጣ እያልኩህ ነው ኤፍሬም። አልወጣም። ውጣልኝ። አልወጣም። ለምን ነው የምትወጣው? አልወጣም። ምን የምትሰራው ነገር አለ እዚህ ጋር? አንቺን ይዤሽ ነው የምወጣው። ከዛስ ወዴት? እሱን ነው ያለው። እኔ ደግሞ ወንድም ጋር ነው የምፈልገው። ከአንተ ጋር መሄድ አልፈልግም። እንዴ ወይ ሄድሽ አማኑኤል ምናምን ሄድለት ፈቃደኛ ሳልሆን ይዘኸኝ ለመውጣት ማሳበቅ አልፈቅድም እያልኩ ነው። ያለ ፈቃድ የተወስደኝ እንደሆነ ያለው ምንም ነገር ሳይበጠበጥ በሰላማዊ መንገድ ብትሄድ ይሻላል። ከዚህ በኋላ ነገር ያለው የመጨረሻችን ነው የሚሆነው ብዬ ከዚህ በላይ ምንም አይበጠበጥ የመጨረሻችን ነው የሚሆነው። ስለዚህ አሁን በሰላም ውጣ። ከዚህ በላይ ምንም አይበጠበጥ። አብርሃም ልቀቀኝ። ሳነከኝ አውረኝ። አልወጣም። ውጣልኝ ያልኩህ ነው ኤፍሬም። እመታለሁ። ውጣልኝ ያልኩህ አልወጣም። ተሸክመህ እንደምታስወጣኝ ይስተያለሁ እንዴ? አልወጣም። አብርሃም ልቀቀኝ። ሳነከኝ አውረኝ። ምንድነው አለካ እኮ ሳነከኝ አውረኝ። ምንድነው ፈልገህ? አልወጣም። እሷን ይዤ ነው የምወጣው። ለምን ወጣው? እሷን ይዤ ነው የምወጣው። ና ልጅ አብርሃም ልቀቀኝ። አልወጣም። በሩዙ ጋር አልወጣም። አልወጣም። ሲጀምር አንተ ትናንትና ላወካት ልጅ እኔን ታስወጣለህ እንዴ? ትናንትና ላወካት ትናንትና ነው እኮ የመጣችው። እኔ እኮ አብሬ ነበር የኖርኩት። ቢገባት ኖሮ እኔ እንደዚህ ሆንኩት ለአንተ ብዬ ነበር። እሺ አልገባህም። ስለዚህ ልቀቀኝ በእናትህ። ይውጣው። ቶሎ በል። ተበልጣለች። አሁን ከአንተ እሷ ትበልጣለች። ምን ታመጣለህ? እሺ ልቀቀኝ። ከሰለቀኝ አውረኝ እኮ ቀጥል። አይደለም